የእሱን ትምህርትና ከተቃዋሚዎቹ ጋር ያደርግ የነበረው ንግግርና ምላሽ ሰምተው ወደ እርሱ የመጡትን ወደ ራሱ የመጡትን ሲናገራቸው ነው ያየ ነው። ከዚህም የተነሳ ኢየሱስ ክርስቶስን ሊገድሉት በድንጋይ ሲያነሱ ኢየሱስ ክርስቶስ ከነሱ እንደተሰወረባቸውና ከመቅደስ ወጥቶ እንደሄደ እናያለን። ከዚህ በፊት እንደነገርኳችሁ ጌታ ኢየሱስ ክርስቶስ በተገኘበት ስፍራ ላይ የሚገኙ ሶስቱም ቡድኖች በዛ ስፍራ ላይ አሉ፣ ዛሬም ይኖራሉ። ዛሬም በምናየው ክፍል ውስጥ ደቀ መዛሙርቶቹ ሁልጊዜም ከእሱ ጋር የሚሄዱ ህዝቡ ኢየሱስ ክርስቶስ በተገኘበት ቦታ ላይ ተገኝተው ከኢየሱስ ክርስቶስ ከሚወጣ ኃይልና በረከት ችግሮቻቸው ተፈተው ለመጠቀም የሚፈልጉ ህዝቦች የሚባሉት እነዚህ ህዝቦች ለኢየሱስ ክርስቶስ ለሚያደርገው ትምህርት ልባቸው ኦፕን የሆነ የተከፈተ ነው እና ለመስማት የሚፈልጉ ለመለወጥም እድል ያላቸው ከኢየሱስ ክርስቶስ ጋር ምንም ትምህርት ክርክር የሌለባቸው ናቸው እነዚህ ህዝቦች የሚባሉት። ነገር ግን ህይወታቸውን ለኢየሱስ ክርስቶስ ሙሉ ለሙሉ ለመስጠት ያልተዘጋጁ ከኢየሱስ ክርስቶስ በሚወጣው ኃይል ተጠቃሚ ሆኖ ለራሳቸው ለመኖር ኢየሱስ ክርስቶስ በተገኘበት ስፍራ ላይ ሁሉ የሚገኙ በሽተኞች አሉ፣ ዘመዶቻቸው የታመሙባቸው አሉ፣ ራሳቸው ችግር ያለባቸው አሉ። በኢየሱስ ክርስቶስ መዳሰስ የሚፈልጉ ኢየሱስ በተገኘበት ስፍራ ላይ ሁሉ ይገኛሉ። እነሱ አሉ። ሌሎች ደግሞ ኢየሱስ ክርስቶስ ተቃዋሚ የሆኑ ፈሪሳውያንና ሰዱቃውያን ናቸው። ከኢየሱስ ክርስቶስ አፍን ስህተትን በመፈለግ ስህተት ስንል ምን ማለት ነው? ከሮማውያን ሕግ የሚጻረር ወይም ከአይሁዶቹ ሕግ የሚጻረር ነገር ከአፉ እየፈለጉ ያንን መነሻ በማድረግ ኢየሱስ ክርስቶስን ለመክሰስ የሚፈልጉ ማለት ነው። ከነዚህ ጋር ክርክርና ንግግር ኢየሱስን ሲከራከሩት ኢየሱስ በዛ ለነሱ በሚሰጠው ምላሽ ደግሞ ሌሎቹ እየሰሙ ወደ ኢየሱስ ክርስቶስ ወደ እምነት ሲመጡ ኢየሱስ ወደ እምነት የመጡትን አይሁዶች ደግሞ ማመናቸው ምን ማለት እንደሆነና በማመን እንዴት መኖር እንደሌለባቸው መተው ያለባቸውን አስተሳሰብና መተው ያለባቸው ነገር ሲነግራቸው እነሱ ራሳቸው እንደገና ከኢየሱስ ክርስቶስ ጋር ሲከራከሩ ነው። ኃይሉን አይተው ንግግሩን ሰምተው ወደ ኢየሱስ ክርስቶስ መጥተው ነገር ግን ወደ ኢየሱስ ክርስቶስ መምጣት የሚያስችላቸው ነገር መጣል የማይፈልጉ ከኢየሱስ ክርስቶስ ጋር ሲከራከሩ በብዙ ኢየሱስ ክርስቶስ እነሱ ሲያስተምር ነው የምንመለከተው። በተለይ በምዕራፍ 9:8 ላይ ምዕራፍ 9 ኢየሱስ ክርስቶስ ከቤተ መቅደስ ውስጥ ከነበረው ቦታ ኢየሱስ ክርስቶስን አንተ ራሴን ከአብ ጋር አስተካክለሃል ብለው ራሳቸው በድንጋይ ለመውገር ሲነሱ የኢየሱስ ክርስቶስ ጊዜ ስላልነበረ ጊዜው ማለት ለነሱ ኢየሱስ ክርስቶስን የሚወጉበትና የሚገሉበት ጊዜ ስላልነበረ ኢየሱስ ክርስቶስ ተሰወረባቸው ነው የሚለው እግዚአብሔር ቃል በዚህ ስፍራ ላይ። ስለዚህ ይላል ሊወግሩት ድንጋይ አነሱ፣ ኢየሱስ ግን ተሰወረባቸው፣ ከመቅደስም ወጥተው ከመካከላቸው አልፎ ሄደ። ከየት ወጣ? ከመቅደስ ወጣ። ከመቅደስ ከወጣ በኋላ ደግሞ ይላል ሲያልፍም ይላል ከመቅደስ ወጥቶ ኢየሱስ ክርስቶስ ወደሚፈይድበት ቦታ ሲያልፍ ከመወለዱ ጀምሮ ዕውር ሆኖ የነበረው ሰው አየ። ኢየሱስ ክርስቶስ ያንን ለመፈወስ አይደለም በዛ ስፍራ ላይ ከነሱ ተሰውሮ ሲወጣ ከፊት ለፊት ያገኘው ማለት ነው። ያ ከፊት ለፊት ኢየሱስ ክርስቶስ ያገኘው ሰው ምን አይነት ሰው ነው? ከመወለዱ ጀምሮ ዕውር የሆነ ሰው ነው ያገኘው። እንደዚህ አይነት ሰዎችን በሚመለከት እነዚህ አይሁዶች በጣም የተሳሳተ አመለካከትና እምነት አላቸው። እንደዚህ አይነት ዕውር ሆኖ አንካሳ ሆኖ ችግር ያለበት ሆኖ የሚፈጠረው ሰው ከቤተሰቦቹ ኃጢአት ወይም ከራሱ ኃጢአት ነው ብለው የሚያስቡ የተሳሳተ አመለካከት ያላቸው ናቸው። ይህም ሰው በዚህ ስፍራ ላይ ኢየሱስ ክርስቶስ ካየው በኋላ ግን ኢየሱስ ክርስቶስ ምንድን ያለው? ደቀ መዛሙርቱንም መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብሎ ጠየቁት ይላል። አያችሁ፣ ይሄ የአይሁዶች አመለካከት በማን ውስጥ አለ ማለት ነው? ኢየሱስ ክርስቶስን በሚከተሉና ባመኑት ውስጥ አለ። ይሄ ሰው ዕውር ሆኖ ነው የተወለደው። ይሄ ዕውር ሆኖ የተወለደው በእናቱ ወይም በአባቱ ኃጢአት ነው ወይስ በራሱ ኃጢአት ነው? በዚህ ጥያቄ ውስጥ አንድ ነገር እንረዳለን። የእንትኖችን የደቀ መዛሙርቶችን እምነት ሰው አካለ ጎዶሎ ሆኖ የሚወለደው ከኃጢአት የተነሳ ነው የሚል አመለካከት አላቸው። ማወቅ የፈለጉት ግን ኃጢአቱ የማን እንደሆነ
በኃጢአት ምክንያት እንደሆነ አምነዋል። ኃጢአቱን ማን የማን እንደሆነ ነው ማወቅ የፈለጉት። ችግር የደረሰበት ከኃጢአት የተነሳ ነው። እውር ሆኖ የተወለደው የወላጆቹ ነው ወይስ የራሱ ነው የሚል። ለነገሩ ሳይወለድ በፊት ሰው ኃጢአት አይሰራም። እነሱ እንደሚቆጥሩት አይነት ኃጢአት አይሰራም። የራሱ ነው ወይ ብሎ መጠየቃቸው ራሱ ችግር ያለበት ጥያቄ ነው። ሁለተኛ በዚህ ስፍራ ላይ እንደምንመለከተው የተሳሳተ እምነት አላቸው። ሰው ቤተሰቦቹ ከሰሩት ኃጢአት የተነሳ ነው እንዲህ አይነት በደል የሚደርስባቸው እንዲህ ሆኖ ሰዎች የሚወለዱ። ይህ አመለካከት በእኛ ማህበረሰብ ውስጥ የለም አለ የለም። አካል ሆኖ ጎደሎ ሆኖ ችግር ያለበት ሆኖ የአእምሮ ችግር ያለበት የአካል ችግር ያለበት ሆኖ በቤተሰብ ውስጥ ሰው ሲወለድ ምን ተብሎ ነው የሚታሰበው? ምን ተብሎ ነው የሚታሰበው? ይሄ ሰው ችግር አለበት ወይ እርግማን አለበት ወይ ያልታወቀ ኃጢአት አለባቸው ወይም ጥፋት አለባቸው ተብሎ ይታሰባል። ይሄ አስተሳሰብ ይገርማችኋል። በአመናውና በክርስቲያኑ በጴንጤው ማህበረሰብ መካከል እንኳን በአደባባይና በግልጽ አይነገር እንጂ አስተሳሰቡ አለ። ዛሬ ወይ በአገልጋዮች ቤት ወይ በክርስቲያኖች ቤት እንዲህ አይነት ሰዎች በሚወለዱበት ሰዓት ላይ ሰዎች የሚናገሩት ይህች ሴት ከጌታ ጋር ችግር አለባት፣ የተስተካከለ ሕይወት ስለሌለባት እግዚአብሔር ሊቀጣ ፈልጎ ነው እንዲህ አይነት ነገር በቤታቸው ውስጥ እንዲፈጠር ያደረገው። ከቶምን እግዚአብሔርን እያገለገሉ እንዴት ከእግዚአብሔር ጋር እየኖሩ እንዲህ አይነት በቤተሰባቸው መካከል በቤታቸው ይፈጠራል? ይሄ የምን ውጤት ነው? ከእግዚአብሔር ጋር ያለ ግንኙነት ችግር ውጤት ነው ብሎ ነው የሚደመድሙት። ይደመድማሉ። እንደዚህ አይነት አይደለም፣ እሱ አይደለም። ይህን ከአካላዊ ችግር አልፈው ኢኮኖሚካል ችግር፣ የኑሮ ችግር፣ በመስሪያ ቤት ውስጥ ያለ ችግር፣ በማህበረሰብ መካከል አንድ ሰው ያልተጠበቀና ያልተገመተ ችግር በሚፈጠርበት ጊዜ በቤተ ክርስቲያን ውስጥ ያሉ ሰዎች ያንን ሰው የሚመለከቱት ይሄ ሰው ከእግዚአብሔር ጋር ባለው ግንኙነት ውስጥ ጤናማ የደበቀው ነገር ስላለ እግዚአብሔር ሊቀጣው ይሄ ነገር በሕይወቱ ነው የሆነው ብሎ ሰዎች እንደሚያስቡ አቃል የጠየቁኝም ሰዎች አሉ። አገልጋዮችን በሕይወታቸው ውስጥ በቤተሰባቸው ውስጥ የአእምሮ ችግር ያለበት ልጅ በመወለዱ ምክንያት ይሄ አገልጋይ የደበቀው ችግር ሳይኖርበት አይቀርም ብሎ የተናገሩ አገልጋይ ነን የሚሉ ሰዎች እንኳን በጆሮዬ ሰምቻለሁ። በዚህም ስፍራ ላይ ይሄ ያ በዘመኑ የነበረው አመለካከት ወደዚህ ስፍራ ላይ እንደመጣ እንመለከታለን። ኢየሱስ ሲያልፍ ነው ያሉት። አያችሁ፣ ኢየሱስ ክርስቶስ ሲሄድ ደቀ መዛሙርቶቹ አብረው ነው የሚሄዱት። ስለዚህ ሲያልፍ ኢየሱስ ክርስቶስ ሲያይ ተለውጦ ደቀ መዛሙርቶቹ ሌላው ሰው አይደለም፣ የኢየሱስ ክርስቶስ ደቀ መዛሙርቶች ራሳቸውን ለኢየሱስ ክርስቶስ የሰጡት አስተሳሰባቸው ገና ነፃ አልወጣም፣ አልጠራም። እንደ ኢየሱስ ማየት አልቻሉም። ያ ማህበረሰባዊ አመለካከት አሁንም በሕይወታቸው ውስጥ አለ። ይህም በሂደት ኢየሱስ ክርስቶስ እያስተማረ በእግዚአብሔር ቃል እያጠራቸውና እያነጻቸው የሚሄድና ነፃ የሚወጡበት ነው። መንፈሳዊ እድገት ሂደት ነው። በአንድ ጊዜ ሰው አያድግም። ከተለያየ አመለካከት ነፃ ሊወጣ አይችልም። ቅድም ከዚህ ከፕሮግራሙ በፊት ስለ አንድ ሰው እየተነጋገርን አብሮን ሲያገለግል ስለነበረው ሰው እየተነጋገርን በእርሱ ሕይወት ውስጥ ያየናቸውን ችግሮች ሲናወራ ነበር። እነዛ ችግሮች እያወራን የነበረው ችግሮች በአንድ አገልጋይ ሕይወት ውስጥ ያሉ ናቸው። የእኛ ችግር ግን የእግዚአብሔርን ቃል እየተማረ እያገለገለ ከእነዚህ አመለካከትና ሁኔታዎች መውጣት አለመቻል ራሱ የሰውየው ችግር እንደሆነ ነበር ያወራን። እውነት ነው። እዚህም ቦታ የደቀ መዛሙርቶቹን የአስተሳሰብ ችግር ነው የምንመለከተው። ይሄ ሰው ይላል እውር ሆኖ የተወለደ ቤተሰቦቹ በሰሩት ኃጢአት ነው ወይስ እነሱ ራሳቸው ይሄ ሰው በሰራው ኃጢአት ነው? ወገኖቼ እግዚአብሔር ለጠራን ጥሪ እኮ ለምንከፍለው ዋጋ እንኳን ከእግዚአብሔር እርግማን ስላለበት ነው ብሎ እኮ የሚያስተምሩበት ዘመን ላይ ነው የደረስነው። ወንጌል የሚያስከፍለውን ዋጋ ለሚከፍሉ ሰዎች እንኳን ወንጌል የሚያስከፍለውን ዋጋ ለመክፈል የሚወጡና የሚወርዱ ሰዎች እንኳን ወደ ኢየሱስ ክርስቶስ የመጣው በምቾትና በድሎት ለመኖር ነው። ከችግር ነፃ ለመውጣት ነው። እንዲህ አይነት ሕይወት ውስጥ የምትገባ እኮ ከጌታ ጋር
ባለ ግንኙነት ውስጥ ችግር ስላለብህ ነው ብሎ ሰዎች የሚያስተምሩ ልክ እንደነዚህ ደቀ መዛሙርት የተሳሳተ አስተሳሰብና እምነት ያለው ሰው ያለበት ዘመን ላይ ነው ያለ። እሺ ራሳችሁን ፈትሹና መዝኑ ያሉንን ሰዎች አውቃለሁ። ጥርት ያለ የእግዚአብሔር መልእክትና ጥርት ያለ የእግዚአብሔር ምሪት ይዘን በምንጓዘው ጉዞ ውስጥ ችግሮች ሲገጥሙን ሰዎች ሲያዩ እግዚአብሔር እየመራ እንዴት ችግር ይገጥማል? ችግር እንደማይገጥመን እኮ እኛ አልተከተልንም። ክትባት እኮ አልተሰጠንም። የሚሆን አልተደረግንም። ጌታ በችግርና በመከራ ውስጥ ገብቶ ይረዳናል እንጂ ችግርና መከራ ማለፋችን የግድ ነው። ምክንያቱም የምንሄድበት መንገድ ጠባብ ነው አይደለም? እግዚአብሔር ቃል እንደ ሌሎቹ በነፃነት እንደፈለገን እየዋሸን እንደፈለገን እየሰረቀን እንደፈለገን እየዘረፈን አንሄድም። ጠባብ መንገድ ላይ በምንጓዝበት ጊዜ ጥበት ማለት እኮ እንደፈለግ መሆን የማትችልበት ሁኔታ ውስጥ መሄድ ማለት ነው። በዛ ሁኔታ ውስጥ ስትሄዱ የምትከፍሉት ዋጋ አለ። የምንከፍለው ዋጋ አለ። ለዛ ሰዎች ያላቸው አመለካከት ከነዚህ ደቀ መዛሙርቶች የተለዩ አይደለም። ኢየሱስ ክርስቶስ ውስጥ አጠገብ ቁጭ ብሎ የሚማሩ ደቀ መዛሙርት ናቸው። በአካል ማለት ፊዚካል እኔ እንደተቀመጥኩ ሁሌም እንደዚህ ሆኖ በፊቱ ለፊቱ በእግሩ ስር ተቀምጠው የሚማሩ ደቀ መዛሙርት ናቸው። ይሄ ሰው ከመወለዱ በፊት ኃጢአት ሰርቶ ነው ወይስ እናትና አባቶቹ ኃጢአት ሰርቶ ነው ብለው ኢየሱስን ሲጠይቁ እንመለከታለን። ስለዚህ እንደዚህ አይነት ነገር ሰዎች ሲያነሱባችሁ ሁሉ ጊዜም ይሄ አሁን ሳይሆን ድሮም ቢሆን በኢየሱስ ክርስቶስ ደቀ መዛሙርቶች አካባቢ ፊት ለፊት የሚታይ ነገር መሆኑን ማወቅ መቻል አለ። ዋናውና ትልቁ ነገር እዚህ ቦታ ላይ ኢየሱስ ክርስቶስ የመለሰው ነገር ምንድን ነው ያለው? ኢየሱስ ክርስቶስ ለዚህ ለተሳሳተ ጥያቄ፣ ከተሳሳተ እምነት፣ ከተሳሳተ አስተሳሰብ መነሻ በማድረግ ደቀ መዛሙርት እርግጥ ሆነው ዋናው ሰው ብቻ ለይቶ እንዲነግራቸው ሰውየው ዕውር የሆነው ከኃጢአት የተነሳ ነው፣ ግን ኃጢአቱ የማን ነው ብሎ ነው የጠየቁት። እርግጥ የሆኑበት ነገር አለ። ኢየሱስ ክርስቶስ በዚህ ስፍራ ላይ መልስ ሲመልስ እንዲህ አላቸው። እርሱ ወላጆቹ ወይስ ወላጆቹ ብሎ ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔርን ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይንም ወላጆቹ ኃጢአት አልሰሩም። ምን እንዲገለጥ? የእግዚአብሔር ሥራ በማን? ዕውር በሆነው ልጅ ዕውርነት የእግዚአብሔር ሥራ እንዲገለጥ። በደንብ አስተውሉ። የእግዚአብሔር ሥራ የተገለጠው በማን ላይ ነው? ዕውር ሆኖ በተወለደው ልጅ የማን ሥራ እንዲገለጥ? የእግዚአብሔር ሥራ እንዲገለጥ ማለት ነው። ምን ማለት ነው? ዕውሩ ልጅ የማን አገልጋይ ነው ማለት ነው? በዕውርነቱ የእግዚአብሔር አገልጋይ ነው ማለት። በደንብ እያዳመጣችሁ ነው። በዕውርነቱ የማን አገልጋይ ነው? የእግዚአብሔር አገልጋይ። ምን የሚባል እየተባለ ከንፈር የሚመጠን ምን የሚባል ከማን እርግማን የተነሳ ነው ይሄ ልጅ ዕውር ሆኖ የተወለደ የሚባልለት? ግን የማን ሥራ እንዲገለጥ? የእግዚአብሔር ሥራ በእርሱ እንዲገለጥ እሱ ልጅ ምን ሆኖ እንዲወለድ? ዕውር ሆኖ እንዲወለድ የማን ፍቃድ ሆነ? የእግዚአብሔር ፍቃድ ሆነ። ምን ሆኖ እንዲወለድ? ዕውር አይነ ስውር ሆኖ እንዲወለድ የእግዚአብሔር ፍቃድ የሆነው የእግዚአብሔር ሥራ በማን እንዲገለጥ? በእርሱ እንዲገለጥ ወይንም በዕውርነቱ እግዚአብሔርን ምን ያደርግ? ክብር በመግለጥ እንዲያገለግል ነው። በአይነ ስውርነቱ እግዚአብሔርን ለማገልገል ምርጫ፣ የእግዚአብሔር ክብር እንዲገለጥ ምርጫ፣ የእግዚአብሔር ክብር እንዲገለጥ ነው። የማን ክብር እንዲገለጥ? የእግዚአብሔር ክብር እንዲገለጥ። እግዚአብሔር የተመሰገነ ይርመኛል። ይከብደናል አይደል? አገልግሎት በገንዘብ ዋጋ የምንከፍል ሰዎች በገንዘብ ዋጋ መክፈል ይከብደናል። በጉልበታችን ለእግዚአብሔር መንግሥት ዋጋ እንድንከፍልና የሱ ክብር በእኛ ሕይወት እንዲገለጥ የምናገልግለው አገልግሎት አንዳንዴ ይከብደናል አይደል?
አይደል? ከምን ሰው ግን አይኑን አጥቶ ተወልዶ በዛ ምክንያት የእግዚአብሔር ክብር እንዲገለጥበት አገልጋይነትን ይሸከማል። አይገርማችሁ? አገልጋይነትን ይሸከማል። የእግዚአብሔር ክብር በዛ ሰው እንዲገለጥ፣ የእግዚአብሔር ክብር በዛ ሰው እንዴት እንደሚገለጥ እግዚአብሔር ራሱ ነው የሚያውቀው። ለደቀ መዛሙርቶቹ በዚህ ስፍራ ላይ ሁለት ነገር ነው ጌታ ኢየሱስ ክርስቶስ ያስተማራል። አንደኛ በቤተሰቦቹ ወይም በወላጆቹ ወይም በእርሱ ኃጢአት ምክንያት ዕውርነት እንደማይመጣ እግዚአብሔር ቃልን አስተማራቸው። ስለዚህ ከተሳሳተ መንገድ መለሳቸው። ሁለተኛ ያ የነገራቸው ነገር ያ ዕውር የሆነው ልጅ አገልጋይ እንደሆነ ነው። የእግዚአብሔር ክብር በእርሱ እንዲገለጥ ምን የሆነ የተመረጠ እንደሆነ ነው ያገለገለ የተናገራቸው። በእርሱ የእግዚአብሔር ክብር እንዲገለጥ ዕውር ሆኖ ተወለደ እንጂ በእርሱ ወይም በወላጆቹ ኃጢአት ምክንያት አይደለም። ማናችን እንሆን ከመካከላችን እንዲህ አይነት አገልግሎትን ለመሸከም የምንመርጥ እንመርጣለን? የእግዚአብሔር ክብር በእኛ ሕይወት ውስጥ እንዲገለጥ እንፈልጋለን። የእግዚአብሔር ክብር በእኛ ሕይወት ውስጥ እንዲገለጥ የምንፈልገው መንገድ ግን ይሄ ሊሆን እንኳን አይችልም። የሚመረጥ ሕይወት አይደለም። ይሄ ልጅ ግን ለዛ ተመርጧል። የእግዚአብሔር ክብር በእርሱ እንዲገለጥ ዕውር ሆኖ እንደተወለደ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ሲናገራቸውና ከተሳሳተ እምነት፣ ከተሳሳተ አስተምረው፣ ከተሳሳተ አስተሳሰብ ሲያወጣቸው ነው የምንመለከተው። ሁልጊዜም የጌታ የኢየሱስ ክርስቶስ ትምህርት ብለን የምንሰማ ከሆነ ከተሳሳተ ከወላጆቻችን፣ ከአካባቢ፣ ከቤተሰብ፣ ከአካባቢ ከዙሪያ ከሚመጡ የተሳሳቱ አስተሳሰቦችና እምነቶች ነፃ የሚያወጣ ከጌታ ከኢየሱስ ክርስቶስ የሚወጣ ቃል ነው። ከጌታ ከኢየሱስ ክርስቶስ የሚወጣ ትምህርት ነው። ይሄ እኮ የእነሱ ብቻ አይደለም። በአጠቃላይ በጉባኤው መካከል የነበሩ ጌታ ኢየሱስ ክርስቶስ ትቶ የወጣው ጉባኤ መካከል እዛ የተሰበሰቡ ሰዎች ሁሉ አስተሳሰብና እምነት ነው። ልክ ኢዮብን የኢዮብ ጓደኞች እንዳሉት ማለት ነው። እኛ የምናውቀው በእንደዚህ አይነት መከራና ችግር ውስጥ የሚገባው ምን አይነት ሰው ነው? ኃጢአተኛና እግዚአብሔርን የበደለ ስውር ኃጢአት ያለበት ሰው ነው። ስለዚህ አንተ ከዚህ መከራ ለመውጣት ከእግዚአብሔር ጋር መታረቅና ንስሐ መግባት አለብህ። አንተ ምንድን ኃጢአተኛ ብትሆን ነው ይሄ መዓት በአንተ ላይ የመጣው። ይሄ ምን መዓት የመጣብህ? ኢዮብ መጽሐፍ ቅዱስ እንደሚናገር አይደለም ስለ ራሱ ኃጢአት፣ ስለ ልጆቹ ኃጢአት በእግዚአብሔር ፊት ምን ያደርግ ነበረ? መስዋዕት ይሰዋ ነበር። በጊዜው የነበረው አመለካከትና አስተሳሰብ ያ ስለነበረ በሁሉ ዘንድ ተቀባይነት ያለው ስለነበረ ኢዮብ ጋር የመጡት ኃጢአተኞች ምን ያደርጉ ነበር? አንተ ኃጢአተኛ ስለሆንክ ነው። ባለፈው ጊዜ አይተናል አይደል? ያቺ ስትዘሙት የተያዘችው ኢየሱስ ክርስቶስ ምንድን ነው ያለው? ኢየሱስ ክርስቶስ ያለው ምንድን ነው? ከእናንተ መካከል ይህ ኃጢአት የሌለበት አስቀድሞ ምን ያደርጋል? ይውገራት አለ አይደል? አንዳቸውም ከዛ ኃጢአት ነፃ ስላልወጡ እሷን ምን አድርገው ትተዋት ሄዱ። አንዳቸው ከዛ ኃጢአት ነፃ የወጡ ስላይደለ ትተዋት ሲሄዱ እንመለከታለን። አንዳንድ ጊዜ ራሳችንን በጣም እናጸዳውና እንደነዚህ ደቀ መዛሙርቶች ከነሱ ቤተሰብ ኃጢአት የሌለበት ነው አሉ። እነሱ ዕውር ሳይሆኑ የተወለዱ። ይሄ ማለት ነው እኛ አይናማ የሆነን የተወለድነው በእኛ ወይንም በቤተሰቦቻችን ውስጥ ምን ስለሌለ ኃጢአት ስለሰሩ እንደ ማለት ነው። ባሬ በነፃነት የምንመላለሰው እግርና እጆቻችን ሰላም የሆነው እኛ ጻድቅ ስለሆንን ከኃጢአት የተለየን ስለሆነ ነው። በዛ ሁኔታ ውስጥ የሚያልፉት ሰዎች ግን ከእኛ በተለየ ሁኔታ በኃጢአታቸው ምክንያት በእግዚአብሔር የተቀጡ ናቸው ብለን የምናስብበት የተሳሳተ አመለካከት አለ። መጽሐፍ ቅዱሳችን ይላል ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ከኃጢአት ነፃ የሆነ ማንም የለም። ማታ ይሄንን አስተምር ነበርና ላይ ሁሉ ኃጢአትን ምን ሆኗል? ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል።
አሕዛብ ኃጢአትን ሰርተዋል፣ አይሁድ ኃጢአትን ሰርተዋል። ከዚህ የተነሳ ከእግዚአብሔር ምን ሆኗል? ክብሩ ተነስቷል። ከእግዚአብሔር ጋር ያላቸው ግንኙነት ምን ሆኗል? ተለይቷል። ሁሉ በኃጢአት ምክንያት ነው የተከደነው። ስለዚህ ያ ብላቴናና ቤተሰቡ ብቻ አይደለም ኃጢአት ቢሆን ኖሮ በኃጢአት ምክንያት እያንዳንዱን ሰው እግዚአብሔር የሚቀጣ ቢሆን ኖሮ ሰው ሁሉ እውር ሆኖ እውርነት የኃጢአት ቅጣትና ፍርድ ቢሆን ኖሮ እውር ሆኖ መጎለት ነበረበት። ደቀ መዛሙርቶቹም ጭምር ማለት ነው። ደቀ መዛሙርቶቹም ጭምር። ነገር ግን ያ አለመሆኑ ነው ጌታ ኢየሱስ ክርስቶስ ከዛ ጋር የሚገናኝ ነገር አለ። ይሄ ብላቴና ደሊበሬት በእግዚአብሔር እውቀት፣ በእግዚአብሔር አጀንዳ፣ በእግዚአብሔር ዓላማ የእግዚአብሔር ክብርና ስራ በሱ እንዲገለጥ እውር ሆኖ ተወልዷል። በአንድም ሆነ በሌላ መንገድ እግዚአብሔር ራሱን ለመግለጥ ሰዎች በእንዲህ አይነት ሕይወት ውስጥ እንዲያልፉ ሊያደርግ እንደሚችል ማሳያ ነው። ማሳያ ነው። የእግዚአብሔር ክብር በእርሱ እንዲገለጥ እግዚአብሔር ስራ በእርሱ እንዲገለጥ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም አለና ኢየሱስ ክርስቶስ አልሰሩም አለ። የእግዚአብሔር ስራ በማን እንዲገለጥ? በእርሱ እንዲገለጥ። የእግዚአብሔር ስራ በእርሱ እንዲገለጥ ብሎ ኢየሱስ ክርስቶስ ሲናገር ምን ማለቱ ነው? እንዴት ነው በዚህ አይነት ስውር ብላቴና የእግዚአብሔር ስር ክብር ወይም የእግዚአብሔር ስራ በእርሱ የሚገለጠው? ይህንን ብሎ አለ ኢየሱስ ክርስቶስ። ይህንን ብሎ አለ የእነሱን አስተሳሰብ የእነሱን እምነት በቃሉ ካረመ በኋላ የእግዚአብሔር ስራ ለመስራት ኢየሱስ ክርስቶስ ራሱ ያ የእግዚአብሔር ስራ በኢየሱስ ክርስቶስ በኩል የሚገለጥ ስራ እንደሆነ ኢየሱስ ክርስቶስ ሲናገር ነው የምንመለከተው። ምን ይላል መሰላችሁ? ኢየሱስ ይህን ካለ በኋላ እንዲህ ይላል፣ ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ምሽት ትመጣለች። አሁን ወደ ራሱ ሊያመጣ ቀን ሳለ የላከኝን ስራ ላደርግ ይገባል። የኢየሱስ ክርስቶስ ስራ እግዚአብሔር የሚገለጥበት ስራ ነው። ግልጽ ነው። ኢየሱስ ክርስቶስ ነው እግዚአብሔር አብን የገለጠው። ኢየሱስ ክርስቶስ ዮሐንስ ወንጌል ላይ እኮ እሱ ነው የተረከው ይላል አይደል? ዮሐንስ ወንጌል ምዕራፍ 3 ላይ እግዚአብሔር መንፈስ ነው፣ ማንም አላየው። ከእግዚአብሔር እቅፍ የወጣው እርሱ ምን አደረገው? ተረከው። እግዚአብሔርን አብን ማን ተረከው? ኢየሱስ ሥጋ ለብሶ የመጣው ልጁ እርሱን ተረከው ይላል። የእግዚአብሔርን ስራ ገለጠ ይላል። ስለዚህ የመጣሁበትን ስራ ጠንቅቄ ያውቃለሁ። ስለዚህ ቀን ሳለ ማለት ምን ማለት መሰላችሁ? እድል ሳለ፣ ኦፖርቹኒቲ ሳለ፣ ሊሰራ ማገልገል የሚችልበት ሳለ፣ እኔ ማንም ሊሰራ የማይችልባት ምሽት በአገልግሎትና በሕይወት ውስጥ ሳይመጣ ልስራ አለ። የምትሰሙ ሰዎች አስተውሉ። ሰው እግዚአብሔርን ሊያገለግል የሚችልበት እድልና ኦፖርቹኒቲ አለው። ያንን የሚያጠበት ግን የጨለማ ጊዜ ግን በዛ ሰው ሕይወት ውስጥ ደግሞ ይመጣል። ሮጦ የሚወጣ የሚገባ የሚንቀሳቀስ ማህበራዊ ትስስርና ከሰዎች ጋር የሚገናኝ ሰው እግዚአብሔርን ለማገልገል ታሞ ለሞት ከተኛ ሰው የተሻለ ምን አለው? እድል አለው። የተሻለ ምን አለው? እድል አለው። ማንን የሚያገለግልበት? እግዚአብሔርን የሚያገለግልበት። ለዛ ለሚሮጥ ሰው፣ ለዛ ለሚገባና ለሚወጣ ሰው ቀን ነው። ቀን ማለት ብርሃን ነው። አመቺ ጊዜን የሚያመለክት ለመስራት ለማገልገል አመቺ ጊዜ ያመለክታል። አመቺ ጊዜ ምን ያደርጋል? ያመለክታል። አመቺ ጊዜን ያመለክታል። ስለዚህ ነው ቀን ሳለ በእኔ ሕይወት በኢየሱስ ክርስቶስ ሕይወት ውስጥ ሊያገለግል የሚችልበትን ጊዜ ሊያገለግል የማይችልበትን ጊዜ አለ። የላከው ስራ ሊፈጽም የሚችልበትን የማይፈጽምበትን የጨለማ ጊዜ ነበር። በማየው በኢየሱስ ክርስቶስ ኢየሱስ ክርስቶስ ያንን ለይቶ አውቅ ነው። ስለዚህ ዛሬ ደግሞ ምንድነው? ዛሬ ቀን ነው። ቀን ነው። ዛሬ ምንድነው? ቀን ነው። ሊሰራ የሚችልበት እንቅፋት ከፊት ለፊቱ የለም። የእግዚአብሔር ፍቃድ በሕይወቱና ስራው ተገናኝቷል። ከማን ጋር? ከኢየሱስ ክርስቶስ። ምን? የእግዚአብሔር ዘላለማዊ እቅድ በእርሱ ሕይወትና
ኢየሱስ ክርስቶስ በዛ ሰዓት ሊሰራ የሚገባው አገልግሎትና ስራ ምን ሆኗል? ተገናኝቷል። ለዚህ ነው ቀን ሳለ ዛሬ በጣም በርካታ ሰዎች ቀን አላቸው ኢየሱስ ክርስቶስ ያድናል ብሎ ለመመስከር። ለምን? አንደበታቸው ተከፍቷል። ነፃነት አላቸው። ማንም የሚያስር የለም። ማንም የሚከለክል የለም። ይሄ ድል ነው። ጤና አለ። ይሄ ድል ነው። ሰላም አለ። ይሄ ድል ነው። እግዚአብሔር ከሚጠይቅባቸው ነገሮች እኛ በእግዚአብሔር ፊት ስንደርስ ከምንጠየቅባቸው ነገሮች ውስጥ አንዱ እግዚአብሔር የሰጠንን እድል እግዚአብሔር የሰጠንን ቀን ተጠቅመን እግዚአብሔር በእኛ ሕይወት ውስጥ ሊሰራ ላቀደው ነገር ማዋል አለማዋላችን። ሰዎች ኃጢአት ብለው የሚቆጥሩት ነገር ያንን ማድረግ አለማድረጋችን ብቻ በእግዚአብሔር ፊት ኃጢአት እንደሆነ ይቆጥራሉ። አንዱ ትልቁ ኃጢአት እግዚአብሔር የሰጠንን እድል እግዚአብሔር በሕይወታችን ሊሰራ ላለው ዓላማ መጠቀም አለመጠቀማችን ነው። ለዚህ ነው ኢየሱስ ክርስቶስ እንዲህ ያለው፣ ቀን ሳለ የላከኝን ላደርግ ይገባኛል አለ። ማንም ሊሰራ የማይችልባት ምን ትመጣለች? ሌሊት ትመጣለች፣ ምሽት ትመጣለች። ሰው ሊንቀሳቀስ የማይችልባት። ወገኖች ልንገራችሁ፣ ዛሬ ሰላም ያላችሁ፣ እረፍት ያላችሁ፣ ገንዘብ ያላችሁ፣ ብር ወርቅ ያላችሁ፣ መኪና ያላችሁ፣ የጌታ የኢየሱስ ክርስቶስ የሆናችሁ እግዚአብሔር በእናንተ ሕይወት ውስጥ ዓላማ ያለው የእግዚአብሔር ክብር በእናንተ ሕይወት ውስጥ እንዲገለጥ የተመረጣችሁ የዳናችሁ ሰዎች ሁሉ ዛሬ ለእናንተ ቀን ነው። ዛሬ ለእኛ ቀን ነው። ለእኔ ቀን ስለሆነ ነው የምናገረው። ልናገር እግዚአብሔር ለሰጠኝ ሰዎች ቀን ለእኔ ስለሆነ ዛሬ ይሄንን እየተናገርኩ ያለው እውነት። እያንዳንዳችሁ ቀን አለ። ማንም እግዚአብሔር በእናንተ ሕይወት ሊገለጥ የመረጣችሁን ስራ ለይታችሁ በማወቅ ያንን ስራ በዚህ ቀን በሆነው ጊዜ ምን ለማድረግ ለመስራት ቀን ነው። ዛሬ አዲስ አበባ ላለ ሰው ቀን ነው አይደል? ዛሬ አራብሳ ላለ ሰው ቀን ነው። ምክንያቱም ኢየሱስ ክርስቶስን መመስከር እግዚአብሔር በሕይወታችን ሊሰራ ያለውን ነገር ለማከናወን የሚያግድ ምንም ነገር የለም። ነገ ቀን ላይሆን ይችላል። ከነገ ወዲያ ቀን ላይሆን ይችላል። ዛሬ ለኛ ነው ቀን። ለብዙዎች ቀን አይደለም፣ ጨለማ ነው ለብዙ ቦታዎች። አረብ ሀገር ብትሄዱ በነፃነት ኢየሱስ ክርስቶስን ለመስበክ አትችሉም። ቀን አይደለም። ሲሰብክ ሲመሰክር ሲታይ ሊታሰር ሊታረድ ይችላል። እስር ቤት ሊገባ ይችላል። ጦርነት በተስፋፋባቸው ሰዎች እየተዋጉ እየሸሹ ልጆቻቸውን ሕፃናቶቻቸውን ተሸክሞ እየሮጡ የሚበሉትን የሚጠጡትን አጥተው በሚንከራተቱበት ቦታ ላይ ለእነሱ ጨለማ ነው። ሕይወትን ለማዳን የሚሮጡ ሰዎች እንጂ ተቆሞ የኢየሱስ ክርስቶስን ስራ ሊሰሩ አይችሉም። ምክንያቱም ወንጌልን ለመስራት ጸጥና ዝግ ብለን መኖር አስፈላጊ ስለሆነ ጸጥና ዝግ ባለበት ምድር ላይ የምንኖር እኛ ደግሞ ዛሬ ቀን ነው የእግዚአብሔር ስራ በእኛ ሕይወት ሊገለጥ የሚገባውን ስራ ለመስራት ወንጌልን ለማድረግ በአንደበታችን ለመመስከር፣ በሕይወታችን ለመመስከር፣ የተቸገሩትን በመርዳት፣ ለታመሙት በመጸለይ፣ ላጡት በማጋራት የእግዚአብሔርን ክብር በሕይወታችን ለመግለጥ ቀን ነው። ዛሬ ቀን ሳለ እግዚአብሔር የሰጠህን ስራ ዛሬ ቀን ሳለ እግዚአብሔር የሰጠህን ስራ ሲል በዛ የእግዚአብሔር ክብር ይገለጥ። ኢየሱስም ያደረገው ይሄው ነው። በኢየሱስ ክርስቶስ አገልግሎት ውስጥ ይሄ ቦታ ቀን ነው የሚለው ቀን ነው። ዛሬ ለኔ እግዚአብሔር አብ አባቴ የላከኝን ስራ ላድርግ ብሎ ነው ኢየሱስ ክርስቶስ በዚህ ስፍራ ላይ የሚናገረው። በሌላ ስፍራ ላይ ኢየሱስ ክርስቶስ ሲያዝ ለመሰቀል ሲያዝ ይህ የጨለማ ጊዜ ነው ብሎ ሲናገር እንመለከታለን። ዛሬ የብርሃን ጊዜ ነው። አያችሁ ማቴዎስ ወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ 4:9 ላይ የብርሃን ጊዜ ነው። ዛሬ ቀን ሳለ የላከኝን ላደርግ ይገባኛል ብሎ ማንም ሊሰራ የማይችልባት ምሽት ትመጣለች ያለችው በኢየሱስ ክርስቶስ አገልግሎት ላይ እንኳን ሳይቀር መጥታለች። ኢየሱስ ያ ጊዜ የሚያስተምርበት፣ የሚፈውስበት፣ የሚያገለግልበት ጊዜ አይደለም። በጠላቶቹ እጅ ምን ሆኖ ተላልፎ ተሰጥተው ዋጋ የሚከፍልበት ጊዜ ነው። ይህ የጨለማ ጊዜ ነው ማለት ሰይጣን የበላይነት ያገኘበት ጊዜ ነው። የብርሃን ጊዜ ደግሞ የእግዚአብሔር የበላይነት ያለበት ሰዎች በነፃነት እግዚአብሔርን ሊያገለግሉ የሚችሉበት ጊዜ ማለት ነው። ኢየሱስ ክርስቶስ ይህንን ካለ በኋላ ምንድን ነው ያደረገው? ዛሬ ጊዜ ሳለን
እግዚአብሔርን ስራ እናገኝ። እግዚአብሔር በእኛ ህይወት ውስጥ ሊሰራ ያለውን የፈለገው ነገር ምን እንደሆነ ለይተን አውቀን እናገኝ። ኢየሱስ ክርስቶስ ግን እንዲህ አለ። በጣም ይገርመኛል ይህን ቃል ሁሌ ለህይወቴ መመሪያ አድርጌ በየጊዜው ይጠቀማል። በተለየ መንገድ ወደ ህይወቴ ይህ ቃል የሚመጣበት ጊዜ አለ። በተለየ መንገድ ብቻ ሳይሆን በማጠናበት ጊዜ ልቤን የሚነካ የሚያነቃኝ ቃል ነው። ጨለማ ጊዜ በእኔ ህይወት ውስጥ ነበር። እግዚአብሔርን ማገልገል የማልችልበት ህይወት ውስጥ አልፌያለሁ። የጨለማ ጊዜ ምን ማለት እንደሆነ እኔ አውቃለሁ። የብርሃን ጊዜ ማለት ምን ማለት እንደሆነ አውቃለሁ። ዛሬ ለእኔ የብርሃን ጊዜ ነው። ጤናዬ ሰላም ነው። ረዥም መንገድ መጥቼ አገለግላለሁ። እግዚአብሔር ተመላልሼ ቤተሰብን ምንር ይዤ መጥቼ እንዳገለግል አስችሎኛል። ይሄም የምን ጊዜ? የብርሃን ጊዜ ነው። እናንተን የመሳሰላችሁ እግዚአብሔርን ቃል ከአፌ እንድትሰሙ ሰጥቶኛል። ይሄ የብርሃን ጊዜ ነው። ይሄንን ባልጠቀም የጨለማ ጊዜ በህይወቴ እንደሚመጣ ቃል በሽታ ይመጣል አይደል? ሐዘን ይመጣል። በዚህ ምድር ላይ በሰው ልጆች ውስጥ የሚያልፍ የማይመች ሁኔታ ሁሉ በህይወታችን ያልፋል። የዛን ጊዜ አንጸጸትም። በብርሃኑ ሰዓት ምን ስላደረግን? ስላገለግን። ገብቷችኋል? አንጸጸት። በብርሃኑ ሰዓት ምን አድርገን? አገልግል። ኢየሱስ ክርስቶስ ማንም ሊሰራ የማይችልባት ምሽት በህይወቱ ውስጥ ስትመጣ ይህ የጨለማ ጊዜ ነው። ይሄ የኔ ጊዜ አይደለም ማለት የኛ ጊዜ ያልሆነው እንዲመጣ ቁጭ ብለን አንጠብቅ። ልክ እንደ ኢየሱስ ክርስቶስ ብድግ ብለን እናገለግል። እኛ የምናገለግለው ዛሬ ኢየሱስ ክርስቶስ እያገለገለ ያለው ነገር ላይሆን ይችላል። ግን የምናገለግለው እግዚአብሔር ለእያንዳንዳችን የሰጠን አገልግሎት አለ። እግዚአብሔር ለእያንዳንዳችን የሰጠን ጸጋ አለ። ያንን ፈትሸን አውጥተን የእግዚአብሔር ክብር በእኛ እንዲገለጥ እግዚአብሔርን ልናገለግል ይገባል። ከኢየሱስ ክርስቶስ ሕይወት የምንማረው ነገር ይሄ የኢየሱስ ክርስቶስ ደቀ መዛሙርቶች ከኢየሱስ ክርስቶስ ሕይወት፣ ከኢየሱስ ክርስቶስ አገልግሎት፣ ከኢየሱስ ክርስቶስ ኑሮ፣ ከኢየሱስ ክርስቶስ ትምህርት ነው የሚማሩት። ያንን አይቶ ነው እነሱ በሕይወታቸው ውስጥ ምን የሚያደርጉት? በሕይወታቸው ውስጥ ይሄንን የሚተገብሩት። ስለዚህ ኢየሱስ ክርስቶስ በዚህ ስፍራ ላይ ምን አለ? ቀን ሳለ የላከኝን ስራ ላደርግ ይገባኛል። አያችሁ፣ ተልከን ነው የምናገለግለው። እግዚአብሔር ላኪ ነው። ልጁን ልኮል፣ ደቀ መዛሙርቶቹን ልኮል፣ እኛንም ይልከናል። ተልከን ነው የምናገለግለው። ለምንድን ነው የተላከው? እግዚአብሔር እኮ ሲልክ መልእክተኛው ያውቃል። ኢየሱስ እኮ አውቀዋል። እዚህ ቦታ መልእክተኛው ያውቃል ምን ለመስራት እንደተላከ። ምን ለመስራት እንደተላካችሁ ልንገራችሁ። በልባችሁ ውስጥ እግዚአብሔር መንግስት ልትሰሩ የሚነሳሳ መነሳሳት ፓሽን ያላችሁን ስራ ስሩ። እግዚአብሔር ለዛ ነው ይላል። ድሃን ለመርዳት የተነሳሳ ልብ ያለው ሰው እግዚአብሔር የጠራው ለዛ ነው። ወንጌልን በአደባባይ ለመስበክ እግዚአብሔር የጠራው ሰው እየዞረ ሰዎችን ይዞ ወንጌልን ይስበክ። ችግርተኞችን፣ በሽተኞችን ለመደገፍ፣ ለመርዳት፣ ህፃናትን ለማሳደግ፣ ድሆችን ለመንከባከብ፣ ያለንን ገንዘብ በማካፈል ሌሎችን ለመርዳት ውስጣችን የሚንቀሳቀስ ነገር ያ እግዚአብሔር መነሳሳትን በልባችን ውስጥ የሰጠው ስራ ስለሆነ ያንን ተነስተን እንስራ። ላገልግል፣ ላስተምር የሚል በውስጣችሁ ቱክ የሚል ሰው ካለ ብድግ ብሎ ማስተማር፣ ይስበክ፣ ያስተምር፣ ያገልግል፣ ያጽናና፣ ያስተምር፣ ይስበክ። ምድሪቷ ሰፊ ናት። ላኪው እግዚአብሔር ነው። ጊዜን የሚሰጥ እግዚአብሔር ነው። ቤተክርስቲያን እኮ ጊዜን አትሰጥ። ጊዜ የሚሰጥ እግዚአብሔር ነው። እድል የሚያመቻች እግዚአብሔር ነው። ልክ ለኢየሱስ ክርስቶስ እንደተመቻቸ ኢየሱስ ክርስቶስና አይነ ስውሩ ፊት ለፊት ተገናኙ። ተገልጋዩና አገልጋዩ፣ ሐኪሙና በሽተኛው፣ ፈላጊና ተፈላላጊ እግዚአብሔር ምን ያደርጋል? ተፈላጊ ያገናኛል። ያ የብርሃን ጊዜ፣ ያ የአገልግሎት ጊዜ። በዚህም ስፍራ ላይ ኢየሱስ ክርስቶስ ይሄን ካለ በኋላ ምን አለ ይላል? ምን አደረገ? በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለና በምድሪቱ ጭቃ አድርጎ በጭቃው የዓይነ ስውሩን ዓይን ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜው የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። አይገርማችሁ? ስራው ምንድን ነው? ይህንን ዓይነ ስውር ምን ማድረግ ነው? መፈወስ ነው። ኢየሱስ ክርስቶስ ውጫዊ ፈውስን መስጠቱ ለውስጣዊ ብርሃን ማሳያ እንደሆነ ምን ብሎ ጀመረ? በዓለም ሳለሁ እኔ
የዓለም ብርሃን ነኝ። ይሄ ልጅ ብርሃን ነው ያጣው። የትኛው ብርሃን ነው ያጣው? ብርሃን ነው ያጣው የዓለማዊው ፊዚካል የሚታየውን ብርሃን ነው ያጣው። ግን ውስጣዊ ብርሃን ያጣች ምን አለች? ዓለም አለ። እኔ ይህንን አይነ ስውሩን መፈወሴ ምንን የሚያመለክት ነው? ለዓለም ብርሃንና ፈውስ መሆንን የሚያመለክት ነው። አያችሁ፣ የሚያመለክት ነው። ስለዚህ ነው በዓለም ሳለው የዓለም ብርሃን ነኝ ያለው። ስለዚህ ብርሃን ያጣው ብርሃን ሲሰጥ ማሳያው ለማን ነው? ብርሃን ላጣችው ዓለም ብርሃን ሆኜ መምጣት ነው። ብርሃን እኮ ጽድቅ ነው። ብርሃን የእግዚአብሔር ክብር ነው። ብርሃን የእግዚአብሔር ቃል ነው። በጨለማ ውስጥ የምትኖር በኃጢአት የታሰረች ዓለም ብቸኛ ወደ ብርሃን መምጫ ኢየሱስ ክርስቶስ እንደሆነ እንመለከታለን። ይሄንን ብርሃን ዓለም አትወድም። ይሄንን ብርሃን ዓለም አትቀበልም። ኢየሱስ ብርሃን ሆኖ በመምጣቱ ዓለም አሳደዋለች። ስለዚህ ይህንን ብላቴና ምን አደረገ መሰላል? ያዘና ጭቃ አነሳ፣ አይኑ ላይ ቀባ። ሂድና መታጠቢያ ሰሊሆም የሚባል የተቀባ የሚባል መታጠቢያ አለ፣ ሂድና ታጠባ አለ። ከዛም በኋላ ያ ብላቴና ምን ሆነ? ሄደና ታጠበ። ከዛም በኋላ እያየ መጣ። የተፈወሰው የት ነው? መታጠቢያ ቦታ ላይ። ጭቃ የተቀባው የት ነው? እዚህ ኢየሱስ ክርስቶስ ጋር። በነገራችን ላይ ጭቃና አይን ጠላታማቾች ናቸው አይደል? ጭቃ አይንን ያጠፋል እንጂ አይፈውስም አይደል? ጭቃ ግን አይንን የሚያጠፋው በኢየሱስ ክርስቶስ እጅ ላይ ለፈውስ ምን ሆኗል? ምክንያት ሆኗል። ለፈውስ ምክንያት የሆነው ጭቃ ሳይሆን ፈዋሹ ኢየሱስ ነው። ገብቷችኋል? ፈዋሹ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ ጭቃ ቀብቶ ሂድና ታጠባ። ሄዶ ምን ሆነ? ታጠበ። እያየን መጣ። ይሄ ነው የኢየሱስ ክርስቶስ ቀን ሳለ የላከኝ ላደርግ ይገባኛል ያለው። የኢየሱስ ክርስቶስን አገልግሎት በተመለከተ ማቴዎስ ወንጌል ውስጥ አራት መጨረሻ ይመስለኛል ኢየሱስ ክርስቶስ በሽተኞችን እየፈወሰ አጋንንትን እያስወጣ እየሰበከና እያስተማረ በገሊላ ሁሉ ምን ያደርግ ነበር ይላል? ይዞር ነበር። አገልግሎቱ የተለያየ ነው። ፈውስ አለ፣ አጋንንት ማስወጣት አለ፣ ማስተማር አለ፣ መስበክ አለ። ይሄንን እያደረገ ምን ያደርግ ነበር ይላል? ይዞር ነበር። ይሄ የተላከበት አገልግሎት አንዱ መፈወስ ነው። መፈወሱ ግን ግቡ የእግዚአብሔርን ክብር መግለጥ እንጂ ከበሽታ ሰው ነፃ ማውጣት ብቻ እንዳልሆነ በዚህ ስፍራ ላይ እንመለከታለን። ለምን? የእግዚአብሔር ስራ በዚህ ሰው እንዲገለጥ ነው የተባለው። ስለዚህ ተፈዋሹ ከኢየሱስ በእኔ እንዲፈወስ አይደለም ያለ። ፈውስ የሚመጣው በዛ ሰው ሕይወት ውስጥ የእግዚአብሔርን ስራ ምን ለማድረግ ነው? ግሎሪፋይ ለማድረግ ነው። ለእግዚአብሔር ክብርን ለማምጣት ነው። በሰው ሕይወት ውስጥ የሚመጣው መለኮታዊ ፈውስ ግቡ ለእግዚአብሔር ክብርን ማምጣት እንጂ እንደ ሐኪም ቤት ሰውየውን ፈውሶ መቅረት አይደለም። ለሰውየው ደስታ አይደለም። በእርግጥ መፈወስ ደስ ያሰኛል። ነገር ግን ትልቁ ደስታ ለእግዚአብሔር ክብር ሲያመጣ ነው። እግዚአብሔር በኢየሱስ ክርስቶስ ተአምራት እኮ በአዲስ ኪዳን ውስጥ ያሉ ተአምራት ግባቸው ለእግዚአብሔር ክብርን ማምጣት ነው። የኢየሱስ ክርስቶስን ማንነት መግለጥ ነው። ስለዚህ የበሽተኛ ምን ሆነ? ተቀብተው ሂድ ካለ በኋላ ሄደ፣ ታዘዘ። የኢየሱስ ክርስቶስ ኃይልና የበሽተኛው መታዘዝ በዛ ሰው ሕይወት ውስጥ ምን እንዲመጣ አደረገ? የእግዚአብሔር ስራ፣ የእግዚአብሔር ክብር እንዲገለጥ አደረገ። ኢየሱስ ያዘዘው ነገር በቀጥታ ነው ሄዶ ያደረገው። ሂድና ታጠብ ሲለው የተቀባውን ጭቃ ሄዶ ታጥቦ እያየ መጣ። በመታዘዙ ምክንያት ባይሄድ ግን ያ ተአምራት ፈጽሞ ሊሆን አይችልም። ድርሻ አለው። ለእግዚአብሔር ቃል መታዘዙን ያመለከተው ምንድን ነው? ከዛ ቦታ ተነስተው መሄዱ ነው። ሄዶ ታጥቦ መጣ። በዛ ስፍራ ላይ ይህ ተአምራት የእግዚአብሔር ስራ በእርሱ ሲገለጥ እንመለከታለን። ታዛዥ ነው። እግዚአብሔር በእኛ ሕይወት ውስጥ ክብሩን ለመግለጥ ሊሰራ ላለው ነገር መታዘዝ ቅድመ ሁኔታ ነው። ሳንታዘዝ እግዚአብሔር ለሚለው ነገር ኢየሱስ ለሚሰጠን ትእዛዝ ሳንታዘዝ ፈጽሞ የእግዚአብሔርን ክብር ልናይ አንችልም። ይሄ ብላቴና ግን ሲታዘዝ ነው የምንመለከተው። እሱ ብቻ አይደለም የታዘዘው፣ ኢየሱስ ክርስቶስም ታዞ ነው ይሄን ያደረገው። ቀን ሳለ የላከኝ ላደርግ ይገባኛል፣ ይሄን ጊዜ መጠቀም አለብኝ፣ በእኔ ሕይወት ውስጥ ስራ ሊሰራ የማልችልባት ምሽት ትመጣለች ብሎ በዓለም ሳለው የዓለም ብርሃን
እግዚአብሔር የተመሰገነ ይሁን። ስለዚህ የዓለም ብርሃንነትን ማሳያ የሆነውን ብርሃን ያጣውን ሰው ብርሃን እንዲያገኝ በማድረግ ምን ያህል ለዓለም ብርሃን ለመሆን መምጣትን አሳያለሁ ነው ያለው። ትልቁ የኢየሱስ ክርስቶስ መልእክት በዚህ ስፍራ ላይ ያለ ኢየሱስ ክርስቶስ ዓለም ከጨለማ ልትወጣ አትችልም። ያለ ኢየሱስ ክርስቶስ ዓለም ከመከራ ልትወጣ አትችልም። ዓለም ከመከራ ልትወጣ አትችልም። ምክንያቱም ጨለማ ውስጥ ነው የምትኖረው። ጨለማ ውስጥ ያለች ዓለም የጨለማ መገለጫ ነው በሷ ላይ የሚገለጠው። ሰው ከዛ ጨለማ ካልወጣ፣ ክርስቶስ ኢየሱስን ካላገኘ፣ ወደ ብርሃን ካልወጣ፣ አይኖቹ በርቶ ጨለማንና ብርሃንን መለየት አይችልም። ለዚህ ነው ወደ ብርሃን ሰዎችን መጥራት የሚያስፈልገው። ወደ ብርሃን ማለት ክርስቶስ እውነትን መቀበል ነው። ለክርስቶስን ክብር መቀበል ነው። ለቃሉ መኖር ነው። ወደዚህ ለዓለም ሳለው የዓለም ብርሃን ነኝ ኢየሱስ ክርስቶስ ሲል እንመለከታለን። እግዚአብሔር የተመሰገነ ይሁን። ይህ የዓለም ብርሃን የእኛንም ብርሃን አድርጎናል። እናንተ የዓለም ብርሃን ናችሁ ነው አይደል? እኔና እናንተ እኮ ነው። ልክ ኢየሱስ ክርስቶስ ለዓለም ብርሃን እንደሆነ እኛም ለዓለም ብርሃን ነን። ለዓለም ብርሃን የምንሆነው ግን ጨለማ ወዳለበት ስፍራ በመሄድ የእግዚአብሔርን ክብር በመግለጥ አይደል? ማብራት አብርቶ አለ አይደለም? ማቴዎስ ወንጌል ማብራት አብርቶ ከእንቅብ ወይም ከቃስር በታች አያኖሩትም። ምክንያቱም ለማንም ብርሃን መሆን አይችልም። እናንተም ደግሞ በእምነታችሁ፣ በሕይወታችሁ፣ በአገልግሎታችሁ አደባባይ ላይ ወጥታችሁ በጨለማ ውስጥ ላለች ብርሃን እንድታበሩ ነው የተጠራችሁ። ብርሃንነት ኢየሱስ ክርስቶስን እግዚአብሔር አብንና እኛ ክርስቲያኖችን የሚያስተሳስር ነው። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም ይላል መጽሐፍ። ደቀ መዛሙርት ብርሃን ናቸው። ኢየሱስ ክርስቶስ ብርሃን ነው። ብርሃን በብርሃን ነው ከእግዚአብሔር ጋር ባለን ግንኙነት ውስጥ የምንለው። ስለዚህ ጨለማ ሊከበን ፈጽሞ አይቻልም። ስልጣን በእኛ ላይ ሊኖር አይችልም። ታውቃላችሁ፣ የጨለማ ኃይል በእኛ ላይ ስልጣን የሚያጣው የትኛውም ብርሃን በጨለማ ውስጥ ኃይል እንዳለው ማለት ነው። ብርሃን በመሆኑ ምክንያት እንጂ ጨለማን ተጋፍቶ አይደለም እኮ የሚገፋው። ብርሃንነቱ ሲገለጥ ቦግ ሲታደርጉ ጨለማ የለም። ጌታ የተባረከ ይሁን። ስለዚህ ያ ጨለማ ብርሃንን ሊከብ ፈጽሞ አይችልም። ብርሃን ጨለማን ይገፋል። በዓለም ላይ ስንኖር ከዓለም ጨለማን ምን የምናደርግን የምንገፍን፣ ኃጢአተኝነትን፣ እርኩሰትን፣ ዝሙትን፣ ጦርነትን፣ ክፋትን፣ እርስ በርስ ጥላቻን፣ ዘረኝነትን፣ ጥላቻ የምንገፍን የዓለም ብርሃን ነኝ። በዓለም ሳለው የዓለም ብርሃን ነኝ ብሎ ኢየሱስ ክርስቶስ ጭቃ ቀባ፣ ሄዶ ታጠበ፣ ታዘዘ። ያ ተመልሶ መጣ። ኢየሱስ ክርስቶስ የዓለም ብርሃን መሆኑን ብርሃን ለሌለው ብርሃን በመስጠት አሳየ። አንድ አይነ ስውር ለብዙ ዓመታት በጨለማ ውስጥ ኖሮ እንደዚህ ተአምራት አይቶ ተበርቶልን ዓለምን ሲያይ ምን ይሰማው ይሆን? ይሄንን ስሜት የምናውቀው ኢየሱስ ክርስቶስ ገብቶን ወንጌል ተሰብኮልን ከጨለማ የወጣንበትን ጊዜ ስናስብ አንድ እውር ከእውርነቱ ወጥቶ ዓለምን ያየበትን ሁኔታ ማየት እንችላለን። ትረሱታላችሁ ወይ? በትክክል ከኢየሱስ ክርስቶስ ጋር ተገናኝታችሁ ሕይወታችሁ የተለወጠበት ትረሻለሽ? ፈጽሞ ትረሻለሽ? ምን ያህል ደስታ፣ ምን ያህል ሰላም፣ ምን ያህል ዓለም ሁሉ እንደተገዛልን አድርጎ ያሳየን ያ ብርሃን ነው። ልክ ያ አይነ ስውር አይኑ በርቶ ይህንን ብርሃን ሲያይ የሚደነቀው ያህል በመንፈሳዊ ሕይወታችን ጨለማ ውስጥ ያለን ሰዎች እጅግ በጣም ደስታ ከዛ ጨለማ ሲወጡ፣ ያ እኮ በጣም የሚገርማችሁ ደስታ ለእኛ ብቻ አይደለም። ሰው ከጨለማ ሲወጣ በሰማይ መላእክት ምን ይሆናል? አንድ ሰው ሲድን ማለት ነው ከጨለማ ወደ ብርሃን ሲወጣ ማለት ነው። በሰማይ ያሉት መላእክት ሁሉ ከዛ ነፃ ከወጣው ሰው ጋር ደስ ይሰኛሉ፣ ሐሴት ያደርጋሉ፣ ለእግዚአብሔር ክብርን ይሰጣሉ። ወደ ብርሃን የተጠራነው ብርሃንን ለሌሎች እንድናካፍል ስለሆነ እግዚአብሔር የሰጠንን ቀን ያለንን ይህንን ጊዜ በመጠቀም ምን ማድረግ አለብን? ማገልገል አለብን። በሕይወታችን ለውጥ የሚመጣው ራዲካል የሆነ ፍጹም ለውጥ የሚመጣው ለእግዚአብሔር ቃል ስንታዘዝ ነው። ያ መልአክና ሄዶ
ታዞ ታጥቦ ሲመጣ እያየ መጣ ይላል እግዚአብሔር ቃል። ዛሬም ቀን ነው። በዚህ ቀን ጌታ ልናደርግ በጊዜውም ያለ ጊዜውም እኮ ጽና፣ ወንጌልን ስበክ ይለዋል። ጸንቶ እግዚአብሔርን የማገልገልን ያክል ደስታ የሚሰጠን ነገር የለም። በሕይወታችን ጨለማ ሳይሆን በሕይወታችን ከንፈራችንን እየመጠጥን ወደ ጌታ እንዳንሄድ እፎ ጌታው ጳውሎስ እንደተናገሩ ሩጫዬን ፈጽሜአለሁ፣ አገልግሎትን ጨርሻለሁ፣ በጌታ ዘንድ ምን ይጠብቀኛል? አክሊል ይጠብቀኛል። ቀን ሳለ ምን ሆኛለሁ? ቀን ሳለ እግዚአብሔር ክብር በእኔ ሕይወት እንዲገለጥ አድርጌአለሁ። ከዚህ በኋላ የሚጸጽተኝ ነገር የለም። ይህ የጸጸታቸው ወደ እግዚአብሔር የሚሄዱ ሰዎች መካከል እንዳትቆጠሩ ወገኖች፣ ዛሬ ይሄንን ይላቸዋለሁ። ቀን ሳለ እግዚአብሔር የላካችሁ ነገር አድርጉ። እግዚአብሔር ይርዳል።